ግን ተመልሶ በዛው ነው የሚወጣው። ማን ይወስደዋል አታውቁትም። የምሬ ነው አታውቁትም ስላችሁ አሁን በየወሩ የቤት ኪራይ ይኖራችኋል። ኦኬ ለምሳሌ እኔ ልንገራችሁ በወር የመብራትና የቤት ኪራይ 2300 ድርሃም አለኝ በወር የምከፍለው። ኦኬ የመብራትና የቤት ኪራይ 2300 አባታችሁ እንዳትነግሩኝ እዚህ ኮሜንት ላይ ተው። ኦኬ የኢንተርኔት እስከ 400 ድርሃም አለ 300 ምናምን ድርሃም 400 ድርሃም ብላችሁ ያዙ። የምን 400 ምናምን ለስልክ የምትጠቀመው 400 ምናምን አለ። እዚህ ደግሞ ለቤት ደግሞ የምትጠቀመው 300 ድርሃም አለ። ቤትም ዋይፋይ አለ፣ እጂም ላይ ስልክ አለ። 700 ብላችሁ ያዙት። 700 እና 2300 ስንት ነው የሚሆነው? 3000 አልገባም ጋይዝ። ይህ ጥርት ያለ ዝም ብሎ ወርሃዊ የሚወጣ ወጪ ነው 3000። ከዛ ውጭ ደግሞ ስትኖር ደግሞ በጣም ብዙ ወጪ አለ። ልጅ ታስተምራለህ፣ ቤተሰብ ታግዛለህ፣ በየጊዜው የተለያዩ ወጪዎች ይመጣሉ። ማታውቀው ወጪ ያ ሲሆን ቀን ከሌሊት ለፍተህ ደክመህ ያመጣኸውን ገንዘብ በዚህ ብሎ ብቻ ተሽሎክልኮ ይወጣል መልሶ። እዚህ ላይ ነው የሚያናደኝ ነኝ። ተሽሎክልኮ ይሄዳል መልሶ። አታውቁትም። ገባችኋ? ወጪ ላይ ልትሉ እንችላላችሁ። እኔ ወጪ ላይም እንደነገርኳችሁ ነው። በጣም ነው ወጥሬ የምሰራው። እንደነገርኳችሁ ስራ አልንቅም። ቀን ከሌሊት ወጥሬ እሰራለሁ። ጠዋት ገብቼ ሌሊት ነው የምገባው። ባለቤቴም እንደዛ ጎበዝ ታታሪ ናት፣ ትሰራለች። ወጪ ላይ ምንም አይነት ፕላን የለም። እኛ ቤት እውነቱን ልንገራችሁ ምንም አይነት ፕላን የለም። ምንም አይነት ሴቭ አደራረግ በወርሄ ላስቀምጥ ምናምን የሚባል ነገር የለም። በቃ ከወጣ ተያይዘህ ትወጣለህ፣ ትበላለህ፣ ትጠጣለህ፣ ትመለሳለህ። ቻው። ስትወጣ 500 600 ልታወጣ ትችላለህ። ኦኬ በቃ እንደዚህ ነው የሚኖረው። ያማረ ነገር ካለ የሆነ ሞል ውስጥ ትገባለህ፣ ሳታስበው የሆነ ነገር ልትገዛ ይሆናል የገባው እዛ ውስጥ ላይ አንዲት ዕቃ ለመግዛት ማለት ነው። አንዲት የሆነች ነገር ፈልገህ ልትገባ ትችላለህ። ገብተን የሆነ የሚያምር ነገር ካየን በቃ ዝም ብለህ ሲጀመር እኔ ችግር አለብኝ እኔ አላቅም። ለእኔ ሲጀመር እኔ ማለት ነው ኪሴ ላይ የሆነ ነገር አለ። ለምን በሉኝ፣ ኪሴ ላይ ብር ካለ ወጥቼ ሳልጨርሰው ከተመለስኩ ደስተኛ አልሆንም። በቃ ብሩ ሳያልቅ ከተመለስኩ ሞል ውስጥ ገብቼ ደስተኛ አልሆንም። ይሄ ታዲያ ጤነኝነት ነው ትላላችሁ? የሆነ ጂኒ ሸይጣንያ አለ። የምሬን እኮ ነው። ኪሴ ላይ 2000 ካለ የሆነ ጫማ ለመግዛት ወር ምናምን ቲሸርት ለመግዛት ሊሆን ይችላል የገባሁት ከ200 ድርሃም ከ300 ድርሃም የማያልፍ ወጪ ለማውጣት። ግን እሳ እገባለሁ የሆነ ነገር አለ። ይሄማ የሆነ ነገር አለ። ይሄማ 2000 ካለ ኪሴ ላይ ትልቁ ችግር ይሄ ነው። ይሄ ጤነኝነት ነው ታዲያ? መሲም እንደዛ ናት። ባይዘውኝ ይሄ ያምራል ይሄ ልግዛው ትላለች። እሷማ ደግሞ ተይ ካላልዋት ደግሞ አትሰማም ጭራሽ። ምንም ጣጣ የላትም አንዴ ከገባች። የምሬን ነው ካልኩሽ ነው እንጂ ይሄ ምንድነው ወር ምናምን እላታለሁ እንጂ ገብታ የፈለገችውን ነው ይዛው የምትወጣው። እውነታው እሱ ነው። ግን ፕላን ይሄ ልብስ የምንገዛበት ይሄን ያክል ለእንትን እንደዚህ የምናደርግበት ለቤት አስቤዛ ይሄንን በወር እንደዚህ አድርገን እንደዚህ ምናምን ብለን አናስብም። እንደዚህ አይነት እንትን የለም እኛ ህይወት ላይ። ለአስቤዛ ተብሎ የወር ወጪ ተብሎ የሚመደብ ነገር የለም። ለሞል ውስጥ ሞል ስንሄድ ምናምን ተብሎ የሚመደብ ወጪ የለም። ምግብ ቤት ምናምን ስንሄድ ተብሎ የሚመደብ ወጪ የለም። ትሰራለህ፣ ትጥራለህ፣ ትግራለህ፣ ትኖራለህ፣ በዛው ልክም ደግሞ ታወጣለህ። በቃ እና ይመስለኛል የማንለወጠው ለዛ መሰለኝ። ምክንያቱ አንዳንድ ሰው
አፈር ድሜ እየበላ ይቆጥብና ነገ የተሻለ ህይወት ይኖራል። ግን ደግሞ በአንድ በኩል ሳስበው ዛሬ አፈር ደሜ በልቼ እኔ ተንከራፍፌ ብኖር ነገ ጧት ብሞትስ ብዬ ደግሞ አስባለሁ። ነገ ጧት ብሞትስ ብዬ ደግሞ አስባለሁ። ገባችኋ? ሁለት አይነት ነገር ነው ማስበው። አንደኛው አይ ወጥሬ እየሰራው ነው፣ ጥሩ ገቢ እያስገባው ነው፣ ግን በቃ ሴቭ ማድረግ አለብኝ። በፍጹም በቃ በየጊዜው ሀበሻ ምግብ ቤት ጋር እየሄድኩ ወጪ ማውጣት የለብኝም። 10 ጊዜ ሞል እየተመላለስኩኝ ገንዘብ መበተን የለብኝም። ያለ ፕሮግራም ወጪ ማውጣት የለብኝም ምናምን ብዬ አስባለሁ። እንዴ ቆይ ይሄ ሁሉ እኔ ቀን ከሌሊት የምለፋው ለማን ስል ነው? ለምንድን ነው በዚህ ደረጃ? ነገ ጧት እኔ ባልኖርስ እንደዚህ ስስገበገብ ምናምን ብለህ ደግሞ ታስባለህ። ኦኬ አይ ፈጣሪ ያውቃል። የሆነ ነገር በቃ የምጨነቅበት አንድና አንድ ነገር ቢኖር እኔ በህይወቴ አንድ ነገር ልንገራችሁ። እኔ የምወልዳቸው ልጆች እኔ ያለፍኩበትን ህይወት ማለፍ የለባቸውም ብዬ የማምን ሰው ነኝ። ለራሴ ምናምንም ብዙ ጊዜ አልጨነቅም። ያው ትኖራለህ ምናምን እንደፈለግ እንጆ እያደረግ ትኖራለህ። ግን ለነገ የሚመጡ ልጆች ግን የሆነ ነገር መስራት አለብኝ፣ የሆነ ነገር ማድረግ አለብኝ ብዬ ግን ማስብ ሰው ነኝ። እና ደግሞ በቃ በተቻለ መጠን ደግሞ ወላጆችን ለማስደሰት መሞከር እጥራለሁ። በቃ እነዚህ ሁለቱ ነገሮች ናቸው ማስባቸው እኔ። ከዛ ውጭ ሌላ ነገር አላስብም። ብሬክስ ኦኬ፣ የምሬ ነው። ግን ሴቭ ማድረግ በጣም ወሳኝ ነገር ነው። የሰው ልጅ ስደት ላይ ሲኖር ሊታመም ይችላል፣ ችግር ሊደርስበት ይችላል። ገንዘብ ሴቭ ማድረግ መቻል አለበት። የሰው ልጅ ዘመዱ በዚህ ዘመን ገንዘብና ገንዘብ ነው። ገንዘብ ከሌለ ማንም ዘወር ብሎ አያይም። እውነቴን ነው የምላችሁ። ብትታመሙ ብቻችሁ ናችሁ የምትማቀቋት። ማንም ደግፎ የሚያወርሳችሁ አካል የለም። ገንዘብ ካላችሁስ፣ ገንዘብ ሴቭ ካደረጋችሁስ፣ ገንዘብ የፈለጋችሁትን ነገር እንደው ሌላው ቢቀር ገንዘብ ካላችሁ ሰራተኛ ቀጥራችሁ እንኳን የሚያጎርሳችሁ ሰራተኛ እንኳን መቅጠር ትችላላችሁ። ገንዘብ ካለ ብትታመሙ ማለት ነው። ስደት ላይ ሆናችሁ ግን ማንም ይደግፈኛል፣ ማንም እንደ ወላጅ እንደ እናት እንዳባት፣ እናት ከነ ችግራችሁ ከነ ህመማችሁ ከነ ምናምናችሁ ስቃይዋን እያየች ልትደግፋችሁ ልታጎርሳችሁ ትችላለች። እናት ናት። ምክንያቱም ከርስ ስለሆናችሁ ማለት ነው፣ ወላጅ ስለሆነች። ከዛ ውጭ ግን ስደት ላይ የኖር ሺህ ጊዜ የቅርብ ሰው ይኖር። የሰው ልጅ ይሰለቻል። ባይዘወይ ስደት ላይ አንታመም አንቸገር እንጂ ከታመምን ከተቸገርን ዘመዳችን ሊሆን የሚገባው ገንዘብና ገንዘብ ብቻ ነው። ገንዘብ ከሌለ የለም፣ ሁሉም ነገር የለም። ህይወት ባዶ ነው። ሰው አለኝ ጓደኛ አለኝ ምናምን ላ ከዝብ እሽተቀል አብ ጀይበክ ፉል ኦኬ። ሰው የሚወደው አንዳንድ ጊዜ ባይዘው ሰው ገንዘብ ሲኖረው ነው። እናንተ ጥሩ ህይወት ስትኖሩ ባይዘው ሰው የሚወዳችሁ እውነታው ፋክቱ ነው። ይሄ ምንም ነገር ከሌላችሁ ማንም አይጠጋችሁም። እውቀት እንኳን እያላችሁ ራሱ ነፍ እውቀት እያላችሁ መስራት የሚችል ብዙ ከራሱ አልፎ ሌሎች ማህበረሰቦች ላይ እንኳን ሊቀይር የሚችል ጭንቅላት እንኳን ቢኖራችሁ ራሱ ገንዘብ ከሌላችሁ ለነዛ ሰዎች ህመም መስላችሁ ነው የምትታዩአቸው። የምሬን ነው የምላችሁ። ቫይረስ መስላችሁ ነው የምትታዩአቸው።